ለምን ሌላ ቦታ አደርክ? እና አልስማማም እስቲ ነው ምን በእምቡር እሺ ከማን ጋር ነው ወጣለሁ ስትይ ከምትወጪ ወጣውልሽ ካልተስማማው ቤት አይኖርም ማለት ነው። ካልተስማማሽ ማለት ነው። ነው ያው አልጋይ ምናምን በመኪና ይጭኝ ይሄዳሉ። ምን ላድርግ? እኔ ፍላጎት ነው የተናገርኩት። በቃ ምንድነው መስማማው? ከኔ ጋር ዳሪ እኔ ሞት ይገኛል። ሽማግሌ እኔ መሰለ ልጅ ሽማግሌ ልክ ይጨራሽ ላጉልኝ አስቢበት ብዬ እኮ ነው ነግሬሻ። በቃ አስቢበትና እና መሰለን አብረን እንደር ብላ የብልግና ጥያቄ እኮ ነው የጠየቅሽ። ስለምን ብልግና አብረን እንደር እንጂ ምን እናድርግ ብዬሻለሁ። እግዚአብሔር ነራፍ ስነ ስርዓት ይኑር። ነይ ውረጂ። እየቀለድኩ ነው አይመስልም? ወይኔ እኔ ደስ ይለኛል። በጣም ደስ ይለኛል። እኔ የፈለገኝ ማለት ነው። ሰላም ጥያቄ የጠየቀኝ መሰለህ ወይ? የብልግና ጥያቄ እኮ ነው የጠየቀኝ። አንተ ባለጌ መሄድ ትችላለህ ከፈለክ ብለዋለች። እንግዲህ የመልስ ምት ነው የመለሰችለት ማለት ነው። ሀይሚዬ የኔ ጀግና እና የኔ ውድ አብረን ካላደርን እኔና አንቺ አንድ ቤት መኖር አንችልም። አንድ ቤት እስከኖርን ድረስ አንድ አልጋ ላይ መኖር ወይም ደግሞ ማደር አለብን እንጂ በአንድ ቤት ውስጥ ሁለት አልጋ አይቻልም ብለዋል። እንግዲህ ብሩኬ ማለት ነው። ውድ ቤተሰቦቼ ሰላም እንደምን አመሻችሁልኝ የኔ ውዶች ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው ድረስ ቪዲዮን እዩት። እንግዲህ ያው እንደምታውቁት በሀይሚና በቡራይ ቪዲዮ ነው የመጣሁት። ከፖስተትኩኝ በጣም ቆይቻለሁኝና ዛሬ ይሄንን ነገር የምፖስተው በጣም ደንግጬ ያለሁኝና ትላንትና በተለቀቀ ቪዲዮ እንግዲህ አይታችሁታል። እኔ አልለቀቁትም፣ ያያችሁ ትኖራላችሁና ብዙዎቻችሁ ፕራንክ ነው እያላችሁ ነበረ። ግን ዛሬ አምርረዋል ማለት ነው። ብሩኬ በጣም ነው ያመረረውና ክብር እስከ ጥግ ሀይሚ ማለት ነው። እውነቴን ነው የምላችሁና ይሄ ሁላ የሚሰግጠው ይሄ ሁላ ሰገጤ የሆነው ይሄ ሁላ ጭባያ የሚያደርገው ይሄ ሁላ የሴቶች ስም የምታጠፋው ብዙ ሴቶች ናቸው። የራሳቸው ክብር በራሳቸው እጅ የሚጥሉ ማለት ነው፣ የሚያነሱ ሴቶች ናቸው ይሄ ሁላ የሚያደርጉት ማለት ነው። ከአስሩ ጋር እየተለጣጠፉ እነ ሄርሜላ አይነቶቹ ወንድ ይዘው እየሄዱ እየተሽከረከሩ የሚኖሩ ማለት ነው። እነሱ ናቸው ይሄ ሁላ የሚያደርጉት። ወንድ በግድና እያሉት እንግዲህ የሀይሚ የደረሰባትን ይሄንን ነገር ነው። ብሩኬ እስካሁን ድረስ ይሄው እስካሁን አመት ድረስ ቁጭ ብሎ አሁን ደግሞ ጭራሽ እንግዲህ ሌላ ሀገር ብዙዎቹ ተያይዞ ይወጣሉ፣ አብሮ ያድራሉ፣ አብሮ ይተኛሉ ምናምን ነገር እሱ ስላለ እንግዲህ ዛሬ ደግሞ ጭራሽ ብለው ብሩኬን ለዚህ በቃ ማለት ነው። ስለዚህ ይሄ ሁሉ የሚያደርጉት ሴቶች ናቸው። ማንም አይፈርድበትም፣ ብሩኬ ራሱ ቢሆን ማለት ነው። ለምን አንድ ቤት ሆነሽ ወይም ደግሞ አንድ ቤት ያደራችሁ ፍቅረኛሞች ናቸው። በዛ ላይ እንግዲህ አብረን ካላደረን ማለት ጀመረ ማለት ነው። አይፈረድበትም። አንደኛ ወንድና ሴት አንድ ቤት ማደር የለበትም። በጣም ነው የሚያስጠላው። በጣም ሲጀመር አይቻልም ማለት ነው። ሲጀመር አይቻልም። እንግዲህ አንድ ቤት ፍቅረኛሞች ሆነሽ ሽማግሌ ተልኮ በሽማግሌ ጨረሰ ቀለበት ተደርጎ ከዛ በኋላ ነው ሁሉም ነገር ከተጨረሰ በኋላ ነው እንጂ በአንድ ቤት ራሱ ማደሩ ራሱ ከባድ ነው። ያው እኛ እነ ሀይሚና ብሩኬ እናምናቸዋለን። እስካሁን ምንም ነገር አልተፈጠረም፣ አብሮ እየኖሩ ራሱ ማለት ነው። በጣም ደስ የሚሉ ታማኝ ልጆች ናቸው። ታማኝ ፍቅረኛሞች ናቸው ለራሳቸው ማለት ነውና ለሰውም ለኦዲየንስም በጣም ክብር ያላቸው ልጆች ናቸው። እና ለዛ ስለሆነ አሁን ደግሞ ብሩክ ያምረዋል። እውነቷን ነው። ሀይሚ የፍቅር ጥያቄ በጥያቄኝ መሰለህ እንዴ? ክብሬን እኮ ነው ብልግና እኮ ነው ክብሬን ነው የነካኸው። ብልግና እኮ ነው አንተ የጠየቅከኝ። ከፈለክ መሄድ ትችላለህ ካለችው እንግዲህ እቺ ልጅ በሷ ብዙ ሰው አርአያ መሆን ይችላል። በጣም ብዙ ሰው ትምህርት መውሰድ ይችላል በሀይሚ ማለት ነው። ሀይሚ እስከ ጥግ ጎበዝ ነች፣ ራሷን ታስከብራለች። ሴት ማለት እንደዚህ ነው። በጣም ነው ያደነቅኳት። የምሬን ነው ምላችሁ። አንዳንድ ሰገጤዎች አንዳንድ ጭባዎች አሉ ማለት ነው። እና እነሱን አይቶ ነው እንግዲህ ዛሬ ምን ያደርግ ውጪ ሲወጣ አንድ ሰገጤ ያያል፣ ሲገባም እንግዲህ ይሄው እንደዚህ ነው። ስለዚህ ሰው የሚሄድበት ቦታ ሁሉ እንደዚህ አይነት ገጣባ ሰው ከገጠመው ምንም ማድረግ አይቻልም። እና እኔ የምሬን ነው ምላችሁ ካልዳኒሙት ሀይሚዬ በጣም ምርጥ ልጅ ነች። በቃ በእምነታችሁ ጠንክራችሁ ቀለበት አድርገሽ ሽማግሌ ልከህ ነው መሄድ ያለብህ
እኔን የመሰልኩ ሰው እኔን የመሰልኩ ቆንጆ እኔን የመሰልኩ ሰው እንዴት ነው ሽማግሌ ምልከው? ዝም ብዬ ነው ማገባት አለ። ዝም ብለን ነው አብረን የምናድረው አለ ብሩክ ማለት ነው። ኮስተር ብሎ ነገሩ ፕራንክ ቢመስልም ግን በዚህ ልክ መሆን ደግሞ አግባብ አይደለም መሆንም የለበትም ሲጀመር ማለት ነው ቤተሰብዬ እና ይሁን ችግር የለውም። ግን በዚህ ልክ እንደዚህ ማለቱ ጭራሽ በፍጹም የሚሆን ነገር አይደለም። እንደዚህ አይደረግም። አሁን ይሄንን ነገር ጋሽዬ እዛ ጋር የዚህም ልጅ ነገር እንደዚህ ሆኖበት ጭራሽ ደግሞ እቺ ልጅ ሀይሚ እንደዚህ ስትሆን በቃ ራሱን ይጥላል። በቃ የምሬ ነው የምላችሁ ቤተሰብ ዛሬ ጨልለዋል ጋሽዬ ማለት ነው። ገብታችሁ ማየት ትችላላችሁና እኔም ለቅቄያለሁኝ ሩታም ጋር አለ ማለት ነው የሩታን ቻናል ገብታችሁ ማየት ትችላላችሁ ተለቋል። እኔም ጋር ሪቾ ቲዩብ ገብታችሁ ማየት ትችላላችሁ አለ። በጣም ነው የተበሳጨው፣ በጣም ነው ያዘነው። እንዴት ነው ልጄ በዚህ ልክ የሚሆነው ብሎ ማለት ነው። እኔ ልጄ ትክክል ነው ጤነኛ ነው ብዬ አልልም። ያመዋል ወይም አሞታል ወይ የሆነ ነገር ተደርጎበታል ወይ የሆነ ነገር አረጉት እንጂ በዚህ ልክ ልጄን እንደዚህ ሲሆን እኔ አይቼው አላቅም። ህፃን ልጅ ራሱ እንደዚህ አይሆንም። እንዴት ነው ሚስቱን ጥሎ እንዴት ነው ልጅን ጥሎ የሚሄደው እያለ ነው ማለት ነው። እንግዲህ በጣም ተናዶ ማለት ነው። እና ሀይሚዬ ደግሞ በዚህ ልክ ደግሞ እዛ ጋር ወንድሟን እያየች ከወንድ ጋር ምንም ነገር ሳይደረግ ከወንድ ጋር ተጋድማ ዲቃላ ይዛለት እንድትመጣ ትፈልጋላችሁ እንዴ? ኧረ እንደዚህ አይነት ነገር አይደረግም። ሲጀመር ብሩኬ እንደዚህ አይነት ነገር ፕራንክ ራሱ ቢሆን አይደረግም። ፕራንክ ማለት ነው በዚህ ልክ አይደረግም። አሁን ለምሳሌ እሷ ተሳስታ እሺ ብትልክ ታረጋለህ እንዴ? አይደረግም። እንደዚህ አይነት ነገር አይሆንም። ቤተሰብ እንደተመለከታችሁት ነው እንግዲህ መጀመሪያ ላይ ቪዲዮውን ሰምታችሁታል። እኔ ቀንጨብ አድርጌ ነው ማመጣላችሁ ማለት ነው ማሳያችሁና አስተያየት መስጠት ስለምፈልግ ነው እዚህ ላይ እና በጣም ነው የሚያስጠላው። እንደዚህ አይነት ፕራንክ ራሱ ከሆነ ፕራንክ ራሱ ቢሆን በጣም ነው የሚደብረው። በዚህ ልክ መሆን የለበትም። እዛ ጋር ወንድሟ እዛ ጋር እንደዛ የሆነ ስማቸው እየጠፋ በዛ ልክ እንትን እየተባለ አሁን እንደውም ቢቀር ይሻላል። የምሬ ነው የምላችሁ ሚዲያው ራሱ ቢቀር ነው የሚሻለው እላለሁኝ አንዳንዴ። በእርግጥ የዩቲዩብ ብር አስክሯቸው ነው እንደዚህ የሚያደርጋቸው ብዙ ሰዎች ማለት ነው። ቫይራል እንዲወጣላቸው ፈምሰዋል። ፌመስ ናቸው ብሩክና ሀይሚ ማለት ነው። ማይወዳቸው የለም። በዛው ልክ ጠላት ሊኖርባቸው ይችላል፣ ግን በጣም ተወዳጅ ናቸው። በጣም ብዙ ቪው ያላቸው ሰዎች ናቸው፣ ልጆች ናቸው ዋይዘው ማለት ነው። እና በዚህ ልክ መሰገጥ ማለት ሰግጠ ፈምስ የሚባለው ነገር አስተክፊረውላህና እንደዚህ አይነት ነገር በጣም ነው የሚያስጠላው። በዚህ ልክ መሆን፣ በዚህ ልክ መልከስከስ፣ በዚህ ልክ እኔ እንደዚህ ሆናለሁኝ ማለት ደግሞ ብሩኬ ተሳስተሃል። መሆን የለበትም እንደዚህ አይነት ነገር ማለት ነው። ቤተሰብዬ ባይነኝ እንግዲህ የእናንተ ሀሳብ አስተያየታችሁ አስቀምጡ።